ያልተሰራ መሪ ትውልድ መስራት አይችልም። ስለዚህ መሪው መሰራት አለበት፣ በምግባር በሃይማኖት መሰራት አለበት። እሳት የሆነ ትውልድ በቁም ሰውን የሚሸጥ ትውልድ ነው የምናመጣው። አሁን እኮ በቁምሽ ውርስ የሚሸጥ ነው። ውክልና ሰጥተሽ ነገ ትካጃለሽ። እና ከነሱ ነገሮች ውስጥስ መመረጥ ያለበት ነገር የለም ወይ? አሁን እኛ መልካም ነገሮች ናቸው ብለን ነው የምናየው። ወጣቱም በቃ ጥሩ ነገር እንደሆኑ የሚያነቃቁ ለትምህርትም ለስራም አነቃቂ ናቸው የሚባሉ ነገሮች ናቸው። ግን ከዛ በዘለለ ሌላስ ሀሳብ የላቸውም ወይ? ታሪክን የሚቀይርልህ ይህን መጽሐፍ አንብበ ህይወት ይቀየራል ይልሻል። ራሱ እኮ አንብቦ አልተቀየረ። ባለሀብቶችም ሲጠየቁ ድሃ ነበርኩኝ፣ ሊስትሮ ነበርኩኝ፣ እንቁላል ሻጭ ነበርኩኝ፣ ቀቢ ነበርኩኝ፣ ሊሆንኩኝ አሁን ሚሊዮነር ሆንኩ ይላል። መሀሉስ ደም አለበት፣ የሰው እጅ ደም አለበት፣ ፍርድ ማጓደል አለ፣ ድሃ መበደል አለ፣ ጉበኝነት ሙሰኝነት አለ፣ ተንኮል አለ፣ ሰው መግደል አለ፣ ሰው መገበር አለ። እና 30 ምናምን ሚሊዮን ብር ወደ ቦሌ ጋር ምንም ችግር የለውም ይላል። እና ሰውየው አላወቁም። ማን ቤቱን የሚገዛው? አንተ ነው የምትገዛው። ሂድ ውጣ፣ ለአንተ አልሸጥም። ከየት እንዳመጣው ምን አውቃለሁ። ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን በዓታቸውን መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድ የደረጀ ዘወይንዬ ሚዲያ ተከታታዮች፣ ዛሬ እንግዲህ ከመምህር ደረጀ ዘወይንዬ ጋር አንዳንድ ወቅታዊ ጉዳዮችን ልንወያይ ወደድን። እንኳን ደህና መጡ መምህር። እንኳን ሰላም ቆየሽኝ። እንግዲህ ዛሬ ማህበራዊ ሚዲያ እና እነዚህ አሁን ላይ ያሉት በጣም ፈጣን የሆኑትና አብዛኛው ከህፃናት እስከ ወጣቶች የሚወጡ የቲክቶክ እና የዩቲዩብ ሚዲያ በህብረተሰቡ ዘንድ በወጣቱ ላይ የሚያመጣው ተጽዕኖ ምን ይመስላል ስለሚለው ጉዳይ እስኪ ትንሽ እናንሳ። መልካም። አስቀድመን ግን በቀደም የሰራሽው ፊልም እጅግ በጣም መልካም ስራ ነው። ራስሽን ችለሽ በፊልም አማካይነት ትውልዱን ለማጥፋት እየተሰሩ ያሉ ምልክቶችን የማለማመድ ሁኔታ ትክክል ነው። በጣም ጥሩ አስተማሪ የሆነና በእውቀት የታጀበ ስራ ነው የሰራሽውና በርቺ ለማለት አስቀድሜ እወዳለሁ። ብዙውን ጊዜ በእንደዚህ ነው፣ በዘፈን በፊልም የተለያዩ ነገሮች ኳስ ተጫዋቾች የሚሰጧቸው ምልክቶች አሉና እኛ አይገባንም። በእነዛ ምልክቶች አማካይነት የእነሱን ህብረት እንፈጥራለን። ለምሳሌ አንገትሽ ላይ ማህተብ አለ። ይሄ ማህተብ ምስክርነት ነው። በምድር የሚመሰክርልኝን በሰማይ አባቴ ፊት እመሰክርለታለሁ፣ በምድር የሚክደኝን በሰማይ አባቴ ፊት እክደዋለሁ ብሎ ስለተናገረ ከሰማያት ሰማያት ወረደ፣ ከቅድስት ድንግል ማርያም ተወለደ፣ በአጭር ቁመት በጠባብ ደረት ተወሰነ፣ መከራን ተቀበለ፣ ሞተ፣ ሞትን ድል አድርጎ ተነሳ፣ በ40ኛው ቀን አረገ፣ ዳግም ለፍርድ ይመጣል፣ በክርስቶስ ክርስቲያን በወልድ ውሉድ ነኝ ስንል ምስክርነታችንን ማህተባችንን አንገታችን ላይ እናስራለን።
ስለዚህ ያን ሲታይ ይሄ ልጅ ኦርቶዶክስ ነው ይባላል። እዚህ አናታቸው ላይ ደግሞ የሚያደርጓት ነገር ኪባ ትባላለች። አይሁዶች የሚያደርጉት ነው። ሙስሊሞቹን አለባበስ አይተሽ ይሄ ሙስሊም ነው ታያለሽ። ባለባበሱ በንግግሩ ያንን ሃይማኖት ተከታይ መሆኑን ሃይማኖተኛ መሆኑን የምትገልጭበት መንገድ ነው ማለት ነው። ስለዚህ እነሱም የሰይጣን እምነት ተከታይነታቸውን ለማሳየት የሱን ምልክት በተለያየ መልኩ ይገልጡታል እና ይሄንን ትውልዱ ሊያቅ ይገባል። በተለያዩ በሚኒስትሪ ሚዲያዎች በዩቲዩብ ላይ የሚወጡትን ነገሮችን ወጣቱን በየትኛው በኩል ብንይዘው ይቀል። ከዚህ በፊት ኢቢኤስ ላይ ስላለው ስለ በስንቱ ፊልምና ስለሌላውም ተናግረናል። ምንድነው የሚያንጸው? ትውልዱን ያንጻል ወይ? እንደዛ ወንዱን አጃጅሎ ያንጻል ወይ? ትዳርን ክብር ይሰጣል ወይ? የአማችነትን ክብር ይሰጣል ወይ? የሙያን ክብር ይሰጣል ወይ ብለን ተችተናል። እና በሚገባሽ ቋንቋ ደግሞ አሁን የውጩን ያመጡና በሚገባሽ ቋንቋ አድርገው ሰው ትኩረት እንዲሰጠው። ቃና ቴሌቪዥን እኮ በአማርኛ ስለተተረጎመ ነው ሰው ያየው። ስለዚህ በዛ መልኩ ህዝቡን ስላዩት ከቤተክርስቲያን ከእድር ማታ አምሽቶ የነበረው ሁሉ እየወጣ ቃና ሰዓት ጀመረ እያለ ይሄን ነበረ። በዛ መልኩ የግብረ ሰዶም ማስፋፊያ አድርገውት የአባትና ልጅ በሴት ሲጣሉ የኢትዮጵያን ባህል የማይጠብቅ አንድ ያስታውሳል። የ9 ዓመት ልጅ ደሴ ላይ ራሱን አንቆ ፊልሙ ላይ አይቶ ራሱን አንቆ የገደለ ልጅ አለና ልጆችን የማይሆን ነገር የሚያስተምር አካሄዶች አሉና ይሄንን ለመክታት ያደረግሽው ሐሳብ የሚበረታታ ነው። አመሰግናለሁ መምህር። እንግዲህ አሁን በተለያዩ ሚዲያዎች ላይ ያው የውጪዎቹን ብዙ መቆጣጠር ማንችል፣ ምክንያቱም አሁን ላይ ያለው ሶሻል ሚዲያ ከቁጥጥር ውጪ ስለሆነ ሀገራችን ካላት አቅምም አሁን ለምሳሌ ቻይና ውስጥ የተለያዩ ሚዲያዎችንም አፕሊኬሽኖችንም ራሷ ስለሆነች የምትሰራቸውና የምታመርታቸው ለመቆጣጠርም ቀላል ይሆናል ካላት ኢኮኖሚ አንፃር። እኛ ግን እንደ ኢትዮጵያ ደግሞ እነዛን ነገሮች መቆጣጠር ላንችል እንችላለን። ሆኖም ግን በቤተሰብ ደረጃ፣ በማህበረሰብ ደረጃ፣ በትምህርት ቤትና በእምነት ተቋማት ውስጥ ትምህርት ሊሰጥ ይገባል። አብዛኛው አሁን የሶሻል ሚዲያ ተጠቃሚዎች ከ11 ዓመት እስከ 30 ዓመት ያሉት በጣም እጅግ በጣም ተጠቃሚ ሆኑና 94% ከ11 እስከ 30 ዓመት ያሉት ላይ ነው። ከዛ በመቀጠል ከዛ ከ40 ዓመት በላይ ያሉት ምናምን 53% እና ከዛ በታች ነው የሶሻል ሚዲያ አጠቃቀማቸው። እነዚህ ግን ህፃናት እና ወጣቶች የሚያዩት ነገር አሁን ባለው ሁኔታ ደግሞ በጣም ሾርት ማይንድድ ሚሞሪ እንድንሆነናል። ወይም አስተሳሰባችን ትንሽ ነገር ቲክቶክ ላይ የሚለቀቁ ቪዲዮዎች በጣም አጫጭር ናቸው። 1 ደቂቃ ከዛ ያነሰም ሊሆን ይችላልና በፊት ላይ የምናየው የነበሩ በተለያዩ አሁን ፊልም ወይ መጽሐፍ ነው የምናየው በፊት ላይና አሁን ፊልሞች ሲሆኑ የራሳቸው የሆነ ይዘት አላቸው። ረጅም ሰዓት ነው የሚታዩት። ትኩረት እንድንሰጥ ያደርጉናል። አሁን ላይ ያለው የቲክቶክ ዓለም አሁን ላይ ያለው የማህበራዊ ገጾች ይዘት ግን እጅግ በጣም አጭር ሆኖ ሰው አሁን ላይ ይሄ ትግስተኛ አለመሆን ራሱ ከሱ ጋር የሚያያዝ ይመስለኛል። ትንሽ ነገር ነው የምንፈልገው። ረጅም መጽሐፎችን ለማንበብ ወይም ረጅም ጽሁፎችን ለማንበብ ትግስት የለንም። አሁን ላይ እንዲያውም ይሄ ብዙ ፌስቡክ እንዲያውም በፊት በደንብ ነበር እንቅስቃሴ። አሁን ላይ እንደዛ አይመስለኝም። ወጣቱ ብዙ ወደ ቲክቶክ እና ወደ አጫጭር ቪዲዮዎች ነው እንጂ አሁን ፌስቡክ ላይ የሚለቀቁ የተለያዩ አሉ ወጎች ብቻ ረጃጅም ጽሁፎች ይለቀቃሉ። እና እነዚህ የማህበረሰብ ክፍሎች እነዚህ ወጣቶችና ህፃናት ላይ አይምሯቸው ላይ የሚጫነው ነገር በተለይ ህፃናት ነጭ ወረቀት ናቸው ይባላል እና እነሱ ላይ የሚጫነው ነገር እጅግ በጣም ከፍተኛ ተጽዕኖን የሚያመጣ ነው። እንደ ሀገርም ደግሞ አሁን ላይ እያፈራን የምናመጣው ትውልድ ላይ ኃላፊነት አለብን። ምንድነው እያፈራን ያለነው ትውልድ ምንድነው እየተማረ ያለው? ወደፊትስ የሀገሩን ይዘት ያስቀጥላል ወይ? ባህሏን ወጓን አስቀጥሎ ይሄዳል ወይ ወደፊት የሚለው በጣም አስጊ ሁኔታ አለውና እስኪ መምህር ስለ ሶሻል ሚዲያው እንደገና ኢትዮጵያ ውስጥም እየተሰሩ ያሉ ሚዲያዎች ላይ የሚተላለፉ ነገሮች ከኢትዮጵያ ውጪ ከኢትዮጵያ ባህል ከኢትዮጵያ ስርዓት ውጪ የሆኑ ነውና እስኪ ስለሱም አንዳንድ ነገር። መልካም እንግዲህ ይኸውልሽ ትውልዱን ለክፉ ዓላማ እንዲመች አይምሮውን የለሰለሰ እርሻ አድርጎ ተሰራ። ስለዚህ ያ የለሰለሰ እርሻ የሚመጣለትን ዘር ይቀበላል። ለትውልዱም ለበጎ ነገር ተደርጎ አይደለም የተዘጋጀው። ለዘረኝነት፣ ለክፋት፣ ለተንኮል፣ ለችኩልነት፣ ለስደት አይምሮዎቹ እንዲዘጋጁ ተደረገ። ምክንያቱም ያልተሰራ መሪ ትውልድን እንዴት አድርጎ ይሰራል? መሪው መሰራት አለበት። ሀገር ለመምራት መሪው አርአያ መሆን መቻል አለበት።
ፈራሃ እግዚአብሔር ያለው መሪ ሲሆን ትውልዱም ፈራሃ እግዚአብሔር ይኖረዋል። ሃይማኖተኛ መሪ ሲሆን ትውልዱም ሃይማኖተኛ ይሆናል። በቀዳማዊ ኃይለ ሥላሴ ጊዜ ሰንደቅ ዓላማ ሲሰቀል ጸሎት ተደርጎ ነው። ፓርላማ ሲከፈት ጸሎት ተደርጎ ነው። እግዚአብሔርን አስቀድመው ስለሚያደርጉ ትውልዱም ለእውቀት ቅርብ የሆነ በቀላሉ የሚያስታውስ ረጅም ዓመት የማይረሳ ትውልድ ነው። አሁን ያለው ትውልድ ግን ሃይማኖተኛ የሆኑ መሪዎች የማይመሩት፣ ፍርሃ እግዚአብሔር የሌላቸው፣ ስብዕናን የማያውቁ፣ ባህል፣ ታሪክ፣ ማንነትን የማያውቁ ስለሆነ እነሱ ያላቸውን ትውልዱ ላይ ስለጫኑ ግብረ ገብነት ከትምህርት ቤት ስለወጣ በጎነት ከህሊናችን ስለራቀ ለሰው መታዘዝን ረጋ ማለትን ስለጠፋ ትውልዱ ስልቹ እንዲሆን ተደረገ። ስለዚህ ይህ ትውልድ ምን ይፈልጋል ተብሎ ሲታሰብ በቀላሉ መጥፎ ነገር አይምሮ ውስጥ የሚገባ ነገር እንግዲህ ከዚህ በፊት ተናግረናል። ላፕቶፕ ነበረ፣ ከላፕቶፕ በፊት ዲስክቶፕ ነበረ፣ ከዛ በፊት ደግሞ ታይፕ ነበረ እያለ ፓልምቶፕ ደረጃ መጣ። እዚህ አሁን ቴክኖሎጂው እቤቱ ድረስ መጣለት። ለጥፋት ለበጎ ከተጠቀመ በጎ ነው፣ ለክፋት ከተጠቀመ ደግሞ ክፉ አድርጎ ያበላሸዋል። ሚዲያ አራተኛ መንግስት ነው እና ያንን ሰው ያልበሰለን ሰው ቀጥታ እነዛ መልእክቶች ሲመጡለት አይምሮን እያበላሸው ሄደ። ግላዊነት ውስጥ እንዲገባ አደረገው። ግላዊነት እንዲመጣ ያደረገው ብዙ ጊዜ ደጋግመን ተናግረናል። አዳም ዊሻዊት የተባለ የ24 ዓመት ፕሮፌሰር ኢሉሚናቲን የመሰረተው አንዱ ዓላማው ሰዎችን ግላዊ ማድረግ ነው። እዚህ የጋርዮሽ የሆነውን አብሮነት የሆነውን ነገር ማጥፋት ነው። በግል ነው አታክ የሚያደርግሽ፣ በግል ያጠቃሻል። በግል ጦር ሳይመዝብሽ፣ ቦምብ ሳይወረውርብሽ፣ መጥቶ በሰራዊት ሳይወርሽ በስልክሽ አንቺን ይማርካል። ስለዚህ ትውልዱ የስልኩ ተማራኪ ሆነ፣ የስልኩ ጥገኛ ሆነ እና የሚፈልገው ምንድነው? ረጅም የሆነ ትምህርትን አይፈልግም። አንባቢ ትውልድ የለንም። ድሮ ግን በጣም አይደለም በኃይለ ሥላሴ ጊዜ፣ በደርግ ጊዜ አንባቢ ነበረ። ከመጽሐፍት ዓለም ትረካዎች ነበሩ። እነ ወጋየሁ ንጋቱ የሚተርኩት ትረካ ነበረ። የነ ዶክተር አዲስ ዓለማየሁ ፍቅር እስከ መቃብር ይተረካል። በድቅድቅታ ሌሎችም በርካታ መጽሐፍቶች አሉ። አሁን ግን ያንን መጽሐፍ አይደለም ርዕሱን የማንበብ ትዕግስት አለው ወይ? መግቢያውን የማንበብ ትዕግስት አለው ወይ? እስቲ ወጣ ብለሽ ተመልከቺ። በኮሪደር ልማት ተብሎ አንዳንድ ወንበሮች ላይ ምናምን የሚቀመጡት ስልካቸውን ያዙት። የሚያነብ መጽሐፍ የሚይዝ ሰው ይናፍቅሻል። ምናልባትም ከተማ ውስጥ መጽሐፍ የሚይዝ መጽሐፍ ሻጭ ሊሆን ይችላል እንጂ በውጭው ዓለም ስትሄጂ ባቡር ላይ እያነበቡ የሚሄዱ አሉ። እስከሚሄዱበት ሰዓት ላይ የሚያነቡ ጸጥ የሚል ሁኔታዎችን የምታይበት ሁኔታ አለ። እኛ ጋር ቤተ መጽሐፍት የለንም፣ ግን የራሳችን ፊደል ያለን ሰዎች ሆነን ቤተ መጽሐፍት የሌለን። ለምን? መጠጥ ቤትና የተለያዩ ሱስ የሚያስይዙ ነገሮች ነው የመጡት። እና ይሄንን ትውልድ ሰይጣን የመቆጣጠሪያ ዘዴ አንዱና ዋናው ምንድነው? ቴክኖሎጂ ነው። ቴክኖሎጂን በአግባቡ ከተጠቀምሽ ይጠቅምሻል። በአግባቡ ካልተጠቀምሽ ግን ምን ይሆናል? ገደል ይከትሻል። ቆንጆ መኪና የማይችል ሹፌር ከነዳ እኮ መኪናው በራሱ አይሄድም፣ ገደል ነው የሚገባው። መኪናውን የሚያውቅ መሆን አለበት። ሌላው ቀርቶ ማኑዋልና አውቶማቲክ፣ ማኑዋል የሚችል ሰው ዘሎ አውቶማቲክ ላይ ተጠንቅቆ ካላደረገ በስተቀር ሊከብደው ይችላል። ወይንም አውቶማቲክን የሚነዳ ሰው ማኑዋል ንዳ ብትዩ ሊከብደው ይችላል። ከዛ ኤሌክትሪክ ስትመጪ ደግሞ እንደየጠባዩ መኪናው እያደገ ይሄዳል። ለምን? የመሪያቸው ፍሬን አጠቃቀምሽ ምኑ ከመኪናው ጋር አብረሽ እውቀቱ መሄድ መቻል አለበት። ቴክኖሎጂውንም እንደዛው ነው ልትጠቀም የሚገባው። አሁን አንዳንዴ ስልኩ ላይ አይተሽ ከሆነ ሳይለንት አለው፣ ቫይብሬት አለው፣ ድምፅ አለው አይደል? ቤተ ክርስቲያን ውስጥ ሆኖ ቅዳሴ ላይ ነኝ ብሎ የሚናገር አለ። ድምፅ አልባ ማድረግ እኮ ይችላል፣ ተሰርቶለታል። ሰውየው ግን ቅዳሴ ላይ ሲያጮህ ታያለሽ። ፍርድ ቤት ሲሆን ግን አጥፍቶ ይገባል። ያየሽ ቅጣት አለው፣ ፍርድ ቤት እስር አለው። ስለዚህ ምንድነው ለትውልዱ የሚጠቅሙ ነገሮች ሳይሆን ትውልዱን የሚጎዱ ነገሮች ስለተሰሩ በቀላሉ ትውልዱ ይጠፋልና ቀልበ ቢስ ሆነ፣ ሞራል ቢስ ነው። የኢትዮጵያ እኮ አሁን አይደለም እንደ ግል እንደ ሀገር እኮ በሞራል ወድቃለች።
ስብዕና ያላት ሀገር እኮ አይደለችም። ልዕልና ያላት ሀገር እኮ አይደለችም። ወድቃለች። ለምን ቢባል ትውልዱ አሁን ያለው ጨካኝ ትውልድ ሆነ። ገባሽ? ገንዘብ የሚወድ ትውልድ ሆነ። ስለዚህ በእንደዚህ አይነት ሁኔታ እየወደቀ የቴክኖሎጂ አጠቃቀም ቻይናን ብለሻል። እኛ እኮ ከቻይና ቀድመን በስነ ምግባር ትውልድን ያነጸች ሀገር ናት ኢትዮጵያ። በሃይማኖትም በቤተ መንግስትም ባልተጻፉ ህጎች ትውልዶች እኮ የሚመሩበት ነው። ኖርስ ሲባል አልሰማሽም? የተጻፈ ህግ አይደለም። አዋቂ ሲመጣ ብድግት ያለሽ ትራንስፖርት ላይ ዛሬ እኮ ነፍሰ ጡሯን ተጋፍቶ የሚሄድ ነው። አካለ ስንኩሉን አይነ ስውሩን ገፍቶ የሚገባ ነው እንጂ ያለው እኛ እንኳን አገልግለን ቤተክርስቲያን ታክሲ ገፍቶን ይገባሉ። የሰበክናቸው ያገለግልናቸው ፕሮግራም የመራናቸው ምእመናን አያስቀድሙሽም። ሁሉ ላይ ችኩልነት ነው የምታየውና አውሮፕላን ላይ ለመውረድ ችኩልነት ነው፣ ለመሳፈር ችኩልነት ነው። ጥሎሽ እኮ አይሄድም እዛ ሆነሽ ማለት ነውና ቀድሞ የገባ ቀድሞ የሚደርስ ይመስለናል መሰለኝና ባስ ላይ ችኩልነት ነው። አንድ ባስ መጥቶ 5 ሰውም ከሆነ ይጋፋል። ይሄ የችኩልነት ጠባያችን፣ መኪናው ይቸኩላል፣ ሰው ይቸኩላል፣ አደጋዎች እየበረከቱ ይመጣሉና በስነ ምግባር ያለ መታነጽ ነውና ቤተ እምነቶች በስነ ምግባር ትውልዱን ቢያንጹት መንግስትም እንደዛው ቢያደርግ ኖሮ ይሄ አይነት ነገር አይመጣም። ሁለተኛ የምንጠቀማቸውን ነገሮችን ለይተን እንድናውቅ ቤተሰብ ያደርጋል ወይ? ቤተሰብ ስልክ ይገዛልናል፣ እያጠፋን ያለው ውድ ስልክ ይገዛልናል። ስማርት የሆኑ ስልኮች አሉ፣ በፓስወርድ ይዘጉብናል። የሚጭኑትን አፕሊኬሽን ምን እንደሆነ አናይም። እዚህ ኢትዮጵያ በፖርኖግራፊ ቀዳማይ እንድትሆን ሆነ። ምንድነው እያዩ ያሉት የሚለውን አናውቅም። እየተቆጣጠርን ነው ብንል ልጆቻችን ከኛ በላይ በቴክኖሎጂ ቀድመውናል። እና የምንገዛውን ነገር ለልጆቻችን ይጠቅማል ወይስ አይጠቅምም? ወቅቱ እድሜያቸው ነው ወይስ እድሜያቸው አይደለም? በተለይ ፋይሬጅ ውስጥ እያሉ የሚደረገውን እንቅስቃሴ ካልተከታተልን በስተቀር በገዛ እጃችን በገዛ ገንዘባችን ልጆቻችንን እናጣለን። እና የሁለቱ የቤተ እምነትና የቤተ መንግስት ትውልድ ላይ ያለ መስራት ውጤት ነው አሁን እንደዚህ አይነት ትውልድን እያፈራን ያለ ነው ማለት ነው። መምህር ከዚህ ጋር ተያይዞ እንግዲህ ቅድም እርሶም ያሉት ነገር አለ፣ ይሄ ግላዊነትን ለማስተማር ነውና አሁን ላይ ደግሞ በሰፊው እንዲያውም ወጣቱን የሚያበረታታ እንደዚህ በቃ ወደ ስራ እንዲገባ የሚያደርጉ ጥሩ ጎን አለው ብለን የምናያቸው ይሄ ሞቲቬሽናል ስፒኪንግ ወይም አነቃቂ ንግግሮች የሚባሉ አሉና ከነሱ ነገሮች ውስጥስ መመረጥ ያለበት ነገር የለም ወይ? አሁን እኛ መልካም ነገሮች ናቸው ብለን ነው የምናየው። ወጣቱም በቃ ጥሩ ነገር እንደሆኑ የሚያነቃቁ ለትምህርትም ለስራ አነቃቂ ናቸው የሚባሉ ነገሮች ናቸው። ግን ከዛ በዘለለ ሌላስ ሀሳብ የላቸውም ወይ? አሁን አብዛኛውን ጊዜ አነቃቂ ንግግሮች ላይ ካየን የውጭም ሆነ አሁን ሀገር ውስጥም ከውጭ የተወረሰ ነው። እኛ የራሳችን እኮ በእምነትም እያንዳንዱ እኮ በየእምነቱ የራሱ አነቃቂ ነገሮች አሉት። ሰው ከተስፋ መቁረጥ የሚያወጡ አሉና አሁን ግን የውጭውን እነዚህ ሞቲቬሽናል ስፒኪንግ እየወሰድን በተለያዩ አዳራሾች ውስጥ አሁንም ስልጠና የሚሰጡ በርካታ ሰዎች አሉ። ይሄ ነገር መጥፎ ባይሆንም አሁን ወጣቱ ካለበት ሁኔታ አንፃር ወጣቱን የሚያነቃቃ ቢሆንም ግን እነሱ ነገሮች ብዙ ጊዜ የሚያበረታቱት በደንብ አስተውለውት ከሆነ ራስ ወዳድነትን፣ ቅድሚያ ለራስ መስጠትን፣ አብረው ያሉት ሰዎችን በሙሉ ተዋቸውና ከዛን ተሰርታ አሳያቸው። ይሄ አብሮ አለማደግን ህብረትን የሚያጠፋ ነገር ነውና ይሄንንስ እንዴት ተመልክተውታል? መጀመሪያ አነቃቂው ነክቷል የራሱ አሁን አንዳንዴ መጽሐፍ ሻጮችን አይተች ከሆነ ታሪክን የሚቀይርልህ ይሄን መጽሐፍ አንብበ ህይወት ይቀየራል ይልሻል። ራሱ እኮ አንብቦ አልተቀየረም፣ ሻጩ አልተቀየረም። አይደለም ሻጩ መጽሐፉን የጻፈው ሰውዬ አልተቀየረም፣ ግን ያንተን ህይወት ይቀይርልሃል ይልሻል። ራሱ ያልተቀየረበትን ህይወት ማለት ነው። አነቃቂዎቹም እንዲህ ናቸው። በራሳቸው ነቅተዋል ወይ? በራሳቸው ስብዕና አላቸው ወይ? ገባሽ? አንድ ሰው ወደ አንድ ቦታ ሲቀርብ ለሌላው በትክክል አርያ ሊሆን ይችላል። ምንድነው ያፈራው ፍሬ የሚለው መታየት መቻል አለበት። ብዙዎቹ ባለሀብቶችም ሲጠየቁ ድሃ ነበርኩኝ፣ ሊስትሮ ነበርኩኝ፣ እንቁላል ሻጭ ነበርኩኝ፣ ቀቢ ነበርኩኝ፣ እንዲሆንኩኝ አሁን ሚሊዮነር ሆንኩ ይላል። መሀሉስ እንዴት ሆኖ እዛ ሚሊዮን ሊሆን ቻለ? መሀሉ አልተነገረም። በምንድነው እዛ ሊደርስ የቻለውን ነው የሚፈለገው። ድሃ ነበረ? አዎ ነበረ። ሀብታም ነው? አዎ ነው። ግን እንዴት ሀብታም ሊሆን ቻለ? በአንድ ጊዜ እዛ እንዴት ዘሎል ሚሊዮነር ሊሆን ቻለ? መሀሏስ አይነገርም። ገብቶሻል? ደም አለበት፣ የሰው እጅ ደም አለበት፣ ፍርድ ማጓደል አለ፣ ድሃ መበደል አለ።
ጉበኝነት፣ ሙሰኝነት አለ፣ ተንኮል አለ፣ ሰው መግደል አለ፣ ሰው መገበር አለ። ቤት አቋራጭ ሀብታም ሆነ አንድ ወጣት 20 እና 30 ዓመት የሆነው ልጅ 30 እና 40 50 ሚሊዮን ብር ሲያንቀሳቀስ ታያለሽ። ኬት አመጣው? ይሄ ለኔ ስኬት ነው ወይ? ስኬት እኮ ደክመሽ ለፍተሽ ጥረሽ ግረሽ በሚታይ መልኩ ውጤታማ ስትሆን ነው። ወይ ከቤተሰቦቹ የወረሰው ውርስ ከሆነ አባቶቹ እና እናቶቹ ያመጡት ሀብት ከሆነ ከቤተሰቡ የወረሰው ሀብት ነው። የእሱ የሥራ ስኬት አይደለም። የቤተሰቦቹ ስኬት ለልጆቻቸው ሆነ። አንድ ወጣት ቤት ሊገዛ ይሄዳል እና አዛውንት ናቸው። ልጁ ወጣት ነው እና 30 ምናምን ሚሊዮን ብር ወደ ቦሌ ጋር ምንም ችግር የለውም ይላል እና ሰውየው አላወቁም። ማነው ቤቱን የሚገዛው? እኔ። አንተ ነው የምትገዛው? ሂድ ውጣ፣ ለአንተ አልሸጥም። ኬት እንዳመጣሁ ምን አውቃለሁ? ገብቶሻል? ስለዚህ በኮንትሮባንድ በተለያዩ ጥቅማ ጥቅሞች ከመንግስት ጋር በመሞዳሞድ ወይንም አላስፈላጊ ነገር ውስጥ ወይንም ይሄ አየር ባየር የሚባለውን ነገር አድርገው በአንድ ጊዜ ካፒታሊስት ሲሆኑ ታያለሽ። ከምንም ተነስተው ትላንት የምታውቂው ሰው ከሰማይ መና እስካልወረደለት ድረስ በአንድ ሀብታም ሊሆን አይችልም። there is something behind him። ስለዚህ ሰዎቹ የሀብት ማማ ላይ መድረሳቸውን ይናገራሉ። እንዴት እዛ እንደደረሱ መሰላሉን አያሳዩሽም። ስለዚህ ለእኔ ተቀባይነት የለውም። በመጽሐፍ ቅዱስ ግን ስኬታማ የሆኑትን ሰዎችን ስናይ ያሳለፉትን መንገድ ያሳየናል። ቅዱስ ጳውሎስን ብናይ አክሊል ከመቀበሉ በፊት ወደ አክሊል ከመሄዱ በፊት የነበረበትን ህይወት እናያለን። አሳዳጅ እንደነበረ፣ ሐዋርያት እንዲታሰሩ እንደሚያደርግ፣ ደማስቆ ላይ በመብረቅ እንደተጠራ፣ ከዛ በኋላ መልእክታትን እንደጻፈ፣ እግዚአብሔር እንዴት ምርጥ ዕቃ እንዳደረገው፣ በመጨረሻም ተሳዳጅ እንደሆነ፣ እንደታሰረ፣ ሮም ላይ አንገቱን ለሰይፍ እንደሰጠ ታሪኩ ያሳይሻል። ስለዚህ ያ ነው አሁን ለአንቺ የሚያስተምርሽ የቅዱስ ጳውሎስን አክሊል ለመቀዳጀት እዛ ስኬት ላይ ለመድረስ የምታልፊያቸው መስመሮቹን ታያለሽ። ዝም ብሎ ሰማዕት አልሆኑማ። ሰማዕትነት በመከራ ውስጥ አልፈሽ ነው እንጂ አክሊል ከገበያ የምትገዢው ሸቀጥ አይደለም። እኛ ጋር በእንደዚህ አይነት መልኩ አይደለም የሚታየው። አንድ ሁለተኛው እነዚህ ስኬት ማማ ላይ ደርሰናል ወይንም በጥሩ ለሌላው አስተማሪ ነን ያሉ ባለሀብቶች የሚሆኑ ሌሎች ለትውልዱ ምን ሰሩ? ስንት ፎቅ አላቸው? ትምህርት ቤት ሰርተዋል ወይ? ውሃ አስገብተዋል ወይ? ለተፈናቀሉት ሰዎች አንድ ነገር አድርገዋል ወይ? የተፈናቀሉት ሰዎችን ቦታ እኮ የሚወስዱት ባለሀብቶቹ ናቸው። እነዚህ ናቸው ወይ አራያ የሚሆኑት? ለወጣቱ ቤተ መጻሕፍትን ከፍተዋል ወይ? አንዳንዱ ሆቴል ይሰራል። ሆቴል የሚሰራው ለራሱ ጥቅም ነው። የመጀመሪያ ተጠቃሚው ራሱ ሰራተኛም የሚቀጥረው ለማን ሲል ነው? ለራሱ ሲል ነው። ሼፍ ካልቀጠረ እንዴት ያደርጋል? ዌተር ካልቀጠረ እንዴት ያደርጋል? እዚህ ሰራተኛ እዛ ላይ የሚቀጥረውና አንዳንዴ ይገርመኛል። ለሰራተኞች እድል ፈጠራ ምኑን ነው የፈጠረው? ለኔ ስኬታማ ነው የምለው አርያ ነው የምለው እንደ ቢኒያ መቄዶንያ አይነት አዛውንቶችን ሰብስቦ እንደ መለስ ጌርጌሴኖን አይነት እንደ አበበች ጎበና አይነት እንደ ሜሪጆ አይነት እነዚህ ሰዎች ናቸው ለኔ መተው ቢናገሩ እዚህ ደረጃ የደረስነው እንዲህ ነው ቢሉ ያምርባቸዋል። እኔ በአንድ ወቅት አንድ ሰው ጋር አንድ ፕሮግራም ላይ ቀርበን 200 ሚሊዮን ታክስ ከፍሏል ለመንግስት። ለሀገር ግን ምን አደረገ? ለትውልዱ ግን ምን ሰራ? ለሃይማኖቱ ግን ምን ሰራ? የለም። ስለዚህ ለሃይማኖትሽም ለሀገርሽም ስትሰሪ አንቺ አርአያ ሆነሽ መቅረብ ትችያለሽ። ምሳሌ ሆነሽ መቅረብ ትችያለሽ። ሃይማኖትሽን ከርተሽ ሀብታም ብትሆኚ ለኔ ምሳሌ አትሆኚም። እግዚአብሔርን ረስተሽ ሀብታም ብትሆኚ ለኔ ምሳሌ አትሆኚም። ለምን? መጀመሪያ ሊቀድም የሚገባው ማን ነው? ዜሮ ሲባዛ በ1 ሚሊዮን ዜሮ ነው። አንድ ቁጥር ሲቀድም ግን 1 ሚሊዮን ይሆናል። ስለዚህ አንዱና መጀመሪያው እግዚአብሔር መቅደም መቻል አለበት። እና የሐሳቤ ምንድነው? እነዚህ አነቃቂም ቢያቸው
ምሳሌ ሆኖ የሚቀርቡም በያቸው ሌላም በያቸው በዝና ስላላቸው ስም ስላላቸው ታዋቂ ስለሆኑ እንጂ አዋቂ ስለሆኑም አይደለም። ለሰው የሰሩት ጥሩ የሆኑ አሉ። ግን አንዳንዶቹ ግን በምሳሌነት ሊቀርቡ የማይገባ አንዳንዶቹ በወንጀልም የሚጠየቁ ናቸው። በሀገሪቱ ላይ በሰሩት ምዝበራ በወንጀል የሚጠየቁ ናቸው። ግን ሀብታም ተብለው ሞዴል ተደርገው ይታያሉና ከዚህ በፊት መለስ ዜናዊ ምን ገበሬ ነው ልማታዊ ገበሬ እያለ ይሸልም ነበርና ከዛ ልማታዊ አርቲስቶች እስከመባል ተደረሰ። አሁን ደግሞ ልማታዊ ካድሬ ሰባኪያኖች አሉና እንደዚህ በየወቅቱ ከመንግስት ጋር የሚጣበቁ አሉና በምን ተመረጡ እነዛ ሰዎች ከሌሎቹ በምን ተመረጡ ብለህ ስታይ ፖለቲካ ሰፖርተር ከሆኑ ይመረጣሉ ማለት ነውና እንዲህ አይነት አሰራር ትክክል ያልሆነ ነው ብዬ ነው የምለው። ጽዮናችን እሺ መምህር እንግዲህ ይሄንን ሐሳብ ከመጠቅለላችንና ወደ ቀጣይ ርዕስ ከመሄዳችን በፊት በቃ በአጠቃላይ ስለወጣቱ እንደ መፍትሄ ወላጆችም ምን አይነት መፍትሄን ይጠቀሙ ልጆቻቸው በጣም ጥለዋቸው ሄደዋል በዚህ ሰዓትና እንደ ሀገርም እንደ ቤተሰብም ደግሞ ምን አይነት መፍትሄን ይጠቀሙ የሚለውን ሐሳብ ጠቅለል አድርጉልኝና። ያው መፍትሄው ከቤት ይጀምራል። ልጆቻችንን ከቤት መቆጣጠር መጀመር። እንደ አሁን እኮ ልጆቻችን ቤተክርስቲያን እንኳን ሲሄዱ እጣኑ አይሸታቸውም፣ ቅዳሴውን አይሰሙም። ስልክ ነው የምንሰጣቸው። ይረብሹናል ስለምንል ስለማይታዘዙልን ስለሚያስቸግሩን ስልክ እንሰጣቸዋለን። እና በየትኛውም ቤት ህፃን ስትሄጂ የመጀመሪያ ጥያቄው ስልክ ነው። ይሄንን ነው እያፈራን ያለ ነው። ስልክ ከምትሰጪው እግሪ ስር ተኝቶ ቅዳሴው ቢያልቅ ይሻላል። ምንድነው የሚያዩ ጌም? በዛ ላይ የሚቀርቡት ጌሞች እኮ በአብዛኛው የግብረ ሰዶማውያን የሆኑ ናቸው። እና ልጆቻችንን ከቤት መጀመር ነው። ትንሿን ኢትዮጵያ ቤት ውስጥ እንስራ። መከባበርን፣ አብሮ መብላት፣ በትሪ መብላትን፣ መጎራረስን፣ መነፋፈቅን፣ በጋራ መጫወትን፣ ይሄ ግላዊነትን ማራቅን ከቤት እንጀምር። ጸሎት ማድረግን ከቤት እንጀምር። ከዛ እያልሽ ወደ ጎረቤት፣ ወደ ማህበረሰብ፣ ወደ ሀገር ታድጊያለሽ። እና በቤታችን መጀመር አለበት። ጠዋት እንደምን አደርክ፣ ማታ ሰላም እደር፣ እግዚአብሔርን አመስግኖ መተኛት፣ አመስግኖ መነሳትን እቤት ውስጥ ማለማመድ። ማዕድ ሲቀርብ ጸሎት አድርጎ መብላትን፣ ስብሐት ብሎ መነሳትን እቤት ውስጥ እንጀምር። ልጆቻችንን ስናገራቸው አንኳኩቶ መግባትን ይለምዳሉ። ብርግድ አድርጎ ቤት ውስጥ አይገባም። የየቤት ህግ አለ አይደል? ሰው በየቤቱ ህግ አለው። እነዛን ህጎች በየቤታችን ውስጥ ከተገበርን ስራዎቻችንን መስራት እንችላለን። ልጆቻችንን በመልካም ይሆናሉ። ከኛ እንጀምር። ቤተ እምነትና ደግሞ ቤተ መንግስት ትውልዱ ላይ ለመስራት ይጣር። አሁን ባለው ሁኔታ ሁለቱም እየሰሩ አይደሉም። ሁለቱም ትውልድ ላይ እየሰሩ አይደሉም። መንግስት ፖለቲካው ላይ፣ ቤተ እምነት ገንዘብ ላይ ነው እየሰራ ያለው። ሰውን የማዳን ስራ ላይ ግን እየተሰራ አይደለም። ሰውን የማትረፍ ስራ ላይ፣ ነገን የማቆየት ስራ ላይ እየሰራን አይደለም። ትውልዱ አጫሽ ነው የሆነው። እንግዲህ አስቢው 24 ሰዓት ስብሐተ እግዚአብሔር የሚደርስባት ሀገር፣ ኪዳኑ፣ ቅዳሴው፣ ሰዓታት፣ ማህሌቱ፣ ሱባኤውን ተመልከቺ። 7 የህግ አጽዋማትን አልፈን ጽጌ ጾምን ጾማለን፣ ጳጉሜን እንጾማለን። ሙስሊሙን ተመልከቺው። ሰላት ያደርሳል፣ ይጸልያል፣ አላሁ አክበር ይላል ሌሊት ተነስቶ። ሀገሪቷ ግን በምግባር ሞታለች፣ በስነ ምግባር ወድቃለች። ስብዕና የላትም። ጨካኝ ትውልድን አፍርተናል። የሃይማኖት ሀገር ሆና ሃይማኖት የለሽ ስራዎች እየሰራን ያለ ነው። ግብረ ሰዶም እየተስፋፋ ነው ያለው። ኢሉሚናንቲ እየተስፋፋ ነው ያለው። ሴክሬት ሶሳይቲ እየተቆጣጠረ ነው ያለው። ለምን? የሃይማኖት ተቋማት ሰው ላይ ስላልሰሩ። የሚሰሩት ገንዘብ ላይ ነው። ትኩረታቸው ብር ላይ ነው። መንግስት የሚሰራው ፖለቲካው ላይ ነው። በፖለቲካው ከመጣሽበት ያጭድሻል፣ ይገልሻል። ሰው ቢፈናቀል ሌሎቻችን ምን ይመስለናል? ስለዚህ ባለሀብቱ የሚፈልገው በአቋራጭ መክበርን ነው፣ በደም መንገስን ነው፣ የድሃን ቦታ መውረስን ነው የሚፈልገው። ስለዚህ እግዚአብሔር አልታረቅ ብሎ ቋንቋችን ባቢሎን ሆነ። መስተካከል መለወጥ አቃተን። በየጊዜው ኑሮ ውድነት፣ ይሄ እኮ የሰላም የበረከት ውጤት አይደለም። የኑሮ ውድነቱ፣ ጤና ማጣቱ፣ ጦርነቱ፣ አለመግባባቱ የምን ውጤት ነው? የኃጢአታችን ድምር ውጤት ነው። በየቀኑ የምንሰራው አዳዲስ ኃጢአቶች። እኔ ሰይጣን ራሱ ይሄንን ኃጢአት ያውቀዋል ወይ ነው። እና ገባሽ? አንዳንዱ ሰው በእድሜ በስተቀር ሰይጣንን እኮ የሚበልጠው አለ። በኃጢአት በተንኮል ሰይጣንን የሚበልጥ፣ ሰይጣን በእድሜ ብቻ የሚበልጠው።
እንዴት አይነት አሰራር ሰው ላይ ግፍ እንደሚሰራ ተንኮል እንደሚሰራ በጥርስ እንደሚገድል ወዳጅ ሆኖ እንደሚክድ ቆርቦ እንዴት እንደሚዋሽ መተማመን የጠፋበት አስጨናቂ ቀን እንዳለ ቅዱስ ጳውሎስ አስጨናቂ ቀን የሆነበት ጊዜ ላይ ነው ያለነውና ይሄንን ሁላችንም ወላጆች በቤት ቤተ እምነቶች በቦታቸው ቤተ መንግስትም እንዲሁ ተረባርበን ካልሰራን በስተቀር ከዚህ የባሰ ትውልድ ነው የምናመጣው። ነገ በጣም ከዚህ የባሰ እሳት የሆነ ትውልድ በቁም ሰውን የሚሸጥ ትውልድ ነው የምናመጣው። አሁን እኮ በቁምሽ ውርስ የሚሸጥ ነው። ውክልና ሰጥተሽ ነገ ትካጃለሽ። አረብ ሀገር ለፍተው ያመጡትን ገንዘባቸውን እኮ ወላጆች ያጠፉባቸዋል። በባዕድ ሀገር ጸሎት እኮ ለማረጋግጧቸው ሽንት ቤት ገብተው እኮ የሚጸልዩ አሉ። ሽንት ቤት ገብተው ፌስቡክ የሚከታተሉ ዩቲዩብ የሚከታተሉ አሉ። አብያተ ክርስቲያናትን የሚረዱ አሉ። ግን ሞተው በሰው ሀገር ደክሞ ያመጡትን ብር ወላጅ አጥፍቶ ሲጠብቃቸዋል። አያሳዝንም? ሲክዳቸው አያሳዝንም? እናት ልጇን ስትክድ፣ ወንድም እህቱን ሲክድ። ስለዚህ እንዲህ አይነት በጣም ለጆሮ የሚዘገንኑ ስራዎች ሀገራችን ላይ እየተሰሩ ነው ያሉትና ይሄ መጥፋት የሚቻለው በእግዚአብሔር ቸርነት እኛ ወደ እግዚአብሔር ስንመለስና የሚመለከታቸው አካላት መልካም ስራን ለመስራት ሲነሱ ነው። ለዚህ ነው ቅድም ያልኩሽ ያልተሰራ መሪ ትውልድ መስራት አይችልም። ስለዚህ መሪው መሰራት አለበት፣ በምግባር በሃይማኖት መሰራት አለበት። ያኔ ነው ትውልዱን መስራት የሚችለው። እኔ እየሰከርኩ ልጆቼን አጠጡ ብል አይሆንም። እኔ እያጨስኩኝ ክብሪት አቀብለኝ እያልኩ አታጨስ ማለት አልችልም። እኔ ዘፈን ቤቴ ውስጥ ከፍቼ ጸሎት አድርግ ማለት አልችልም። ስለዚህ ለልጆችሽ ምሳሌ የምትሆኙ ልጆች የወላጆቻቸው ውጤቶች ስለሆኑ ወላጆች ለልጆቻቸው ቤተክርስቲያን ሲሄዱ እኮ ነው ህፃኑ ምን ይላል? አሚን አሚን ውሰጂኝ ይላል እኮ። አንቺ የምታሳዩን ነው የሚቀበለው። ስለዚህ ያንን አድርገን ልጆቻችንን ካሳደግን በበጎ ነገር ምላሹ እናገኛለን ማለት ነው። እሺ መምህር እንግዲህ እጅግ በጣም እናመሰግናለን። ቀጣዩ ሀሳባችን ምንድነው? እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ንዋየ ቅድሳቷንና ቅዱሳን አልባሶቿን የክህነት ልብሶቿን በኢትዮጵያ አእምሮ ንብረት ባለስልጣን አስመዝግባለች። ከዚህ ጋር ተያይዞ እንግዲህ የተለየ ወይም ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውጪ የሆኑ ሰዎች ይሄንን አልባስ እየተጠቀሙ ሌላ አይነት የቤተክርስቲያኗን የሚነቅፍ ቤተክርስቲያኗን ከቤተክርስቲያኗ ተቃራኒ በሆነ መልኩ ሌላ አይነት ንግግሮችን ቤተክርስቲያንን መሳደብ፣ ስርዓቷን፣ ህጓን መንቀፍና በቃ አጓጉል የሆኑ ንግግሮችን በአጠቃላይ ቤተክርስቲያኗ ላይ እየተደረገ ያለ ሁኔታ ነው። ህጉ ከመውጣቱ በፊት ይሄ ነገር መሆኑ አይደንቅም ብዙ፣ ምክንያቱም ጠንከር ያለ ህግ ባለመኖሩ እንላለን። አሁን ላይ ግን ይሄ ህግ ከወጣ በኋላ ይሄ እነዚህ ንብረቶች የቤተክርስቲያኗ ባለቤትነት ከተረጋገጠ በኋላ ይሄንን ልብስ ለብሰው ሌላ አይነት እምነት ማስከተል ወይም ደግሞ ሌላ አይነት ንግግሮችን መናገር እንዴት ያዩታል? በህግ ደረጃ ያስጠይቅም ወይ? እስካሁን እስካለንበት ሰዓት ድረስ እነዛ ሰዎች በነፃነት ይሄንን አምልኮ እያካሄዱ ይገኛል። ይሄንንም ነቀፋ እያካሄዱ ነውና እንዴት ያዩታል? ይሄንን ነገር በጣም አግባብ ያልሆነ ስራ ነውና ምንድነው መደረግስ ያለበት? ያስቀኛል የቤተ ክህነት አሰራር። ቤተ ክህነት የሚሰድቡትን፣ የሚያዋርዱትን፣ ንዋያተ ቅድሳቱን የሚዘርፉትን ቤተክርስቲያኒቷን ክብሯን የሚነኩትን ሰዎች አይከሰም፣ አንቺን ያሳድድሻል። በሲኖዶስ መግለጫ ቁጥር 15 ላይ በሚዲያ በሀገር ውስጥም በውጭም ያላችሁ ተጠንቀቁ፣ የመጨረሻ ማስጠንቀቂያ እነ ዮናታን እነ እዩ ጩፋንና ተሐድሶዎች እንደዛ የሚያደርጉትን ሳያስጠነቅቅ የራሱን ልጆች ለምን ከሌ ተመረጠ የመቃወም መብትሽን ተጠቅመሽ ስለተቃወምሽ ተጠንቀቁ የሚልና አብራችሁ ህብረት አትፍጠሩ። ገባሽ? ጉበኞችን ከተቃወምሽ፣ ዘረኞችን ከተቃወምሽ፣ ሙሰኞችን ከተቃወምሽ፣ ጠባቦችን ከተቃወምሽ የሚከተል አንቺ ለነሱ ጠላት ነው የምትሆኚ። ወዳጆቻቸው እነማን እንደሆኑ እኮ በጋር ታየ። በአደባባይ እኮ በስብሰባ ላይ የተናገሩ ሰዎች አሉ። ከሌን እንትን ለማድረግ በሚሊዮን የሚቆጠር ብር አሰባስበናል። ባሰባሰብነው ብር ግን ኦርቶዶክስ የሆነ ኦሮሞ አልሰጠንም፣ ፕሮቴስታንት የሆነ ኦሮሞ ነው የሰጠን ያሉ አሉ እኮ በአደባባይ። ስለዚህ ለነ አቡነ ሳይሮስና ለነ የሚፈለጉ ሰዎች መመረጥ የሌሎች እጅ ውስጡ ሁሉ አለበት። ልክ አቡነ ሳይሮስ ቀድሞ እንደሚመረጡ ያ ሙስሊም እንዳወጣው ሁሉ ማለት ነው። ስትራቴጂው ተሰርቷል። ስለዚህ አንቺ ለነሱ ምንድነሽ? ጠላት ነሽና አንቺን ስም ማጥፋት፣ አንቺን ማዋረድ፣ አንቺን መክሰስ፣ አንቺን ከምድረ ገጽ ማጥፋት ነው የሚያስቡት እንጂ ለቤተ ክርስቲያኒቷ ቆም አይሉ እንጂ እነዚህ ሰዎች እኮ መንግስት ራሱ ህግ እስኪያወጣ አጠብቂም ነበረ።
ለምን የራሷ ቤተክርስቲያኒቷ መገለጫዋ ነው። ይሄን ስንቴ ጮኸናል። ማድረግ አይችሉም። እኔ የፖሊስ ልብስ ለብሼ መሄድ አልችልም ብዬ ስንቴ ተናግሬያለሁ። ያስጠይቃል። የእስልምና ልብስ ለብሼ መሄድ አልችልም፣ ማጭበርበር ነው። ለምሳሌ ማናት አንድ ቲክቶከር የድሬዳዋ ሴቶችን ተናገረች። ጃኒ አላቃትም። እኔ ዜናውን ላይ ነው እንትን ያልኩት። ነውር ነው የተናገረችው፣ ስህተት ነው የተናገረችው። በጅምላ ህዝብ መናገር የለብሽም። ድሬዳዋ ፍቅር የሆነ ሀገር ነው። በሐረር፣ ድሬዳዋ፣ ደሴ በፍቅር የምጠሪያቸው ከተሞች አሉ። በተለይ ድሬዳዋ እና ከንቲባው ደግሞ በበጎነት የሚጠራ ነው። በተለይ ወደ ቁልቢ ሲሄዱ እንዴት አድርጎ ለክርስቲያኑ አቀባበል እንደሚያደርግ በጣም ሰው የሚወደው ሰው ነው። ኢትዮጵያን አየሽ፣ በስብዕናሽ ነው የሚወድሽ። ኦርቶዶክሱ ይወደዋል፣ ሃይማኖቱ እኮ አይደለም፣ በስብዕና። ከዚህ በፊት ዶክተር አብይን እኮ ሁሉ የኢትዮጵያ ህዝብ በተለይ ኦርቶዶክስ ተዋህዶ ነው የወደው የነበረው። በውጭ ሀገር ከአንዱ ስቴት ወደ አንዱ ስቴት ድረስ እየመጡ የነበረው ፕሮቴስታንትና ኦሮሞ እንደሆነ ያውቃሉ። ኢትዮጵያ ስላለና ሰንደቅ ዓላማዋን ስለጠራ እግዚአብሔር ስላለ ነው ያ ሁሉ ህዝብ የወደደው። ገባሽ? ይሄንንም የድሬዳዋ ሰው ሙስሊም እንደሆነ ህዝቡ ያውቃል። ግን ያ የሚያሳየው ከበሬታ ስነ ምግባር ጥሩ ስለሆነ ህዝብ ይወደዋል። ያንን የፍቅር ህዝብ እንደዚህ አይነት ያውም ሴት ሆና እንደዛ ማለቷ አግባብነት የለውም። ወዲያው ተከሰሰች፣ እርምጃ ተወሰደ። በቃ ይሄ ነው የሚያስፈልገው። ቤተ ክህነቴን አታደርግም። ስደቡኝ የምትል ነው የሚመስለው፣ አዋርዱኝ የምትል ነው የሚመስለው። ድንግል ማርያም ላይ እንደዛ ሲነቃቀፉ፣ ስዕላት ላይ፣ ጽላቱ ላይ፣ ምኑ ላይ ሲያደርጉ ቤተክርስቲያን እርምጃ አትወስድም። እኔ ግን አንዴ በብዙ ሚሊዮን ሊሸጥ የነበረ ብራና በማስያዜ ቤተ ክህነት ማንኪያም የጠፋባት አትመስልም ስላሳደዱኝ አሳደዱኝ። ሰላማዊ ሰልፉን እንኳን የተፈቀደውን ሰላማዊ ሰልፍ የቤተ ክህነት ሰዎች ሄደው ማዘጋጃ አስቆሙት እንዳይካሄድ። የራሳቸውን ሰው ነው የሚያሳድዱት። የራሳቸውን ሰው ነው ማጥቃት የሚፈልጉት። የራሳቸውን ሰው ነው መግደል የሚፈልጉት። የራሳቸውን ሰው ነው ማሳሰር የሚፈልጉት። አንቺ ብትታሰሪ ሻማ ያበራሉ። ለምን? ህብረት ስላልፈጠርሽ። ፕሮቴስታንት አባል የሆነ ግን ፕሮቴስታንትን የማይወክል ቤተክርስቲያኒቷ ላይ እንደዛ ሲያደርግ የለም። ጅጅጋ ላይ ያ ሁሉ ነገር ሲፈጸም ዶክተር አብይ ይቅርታ አልጠይቅም ሲል ምን ቤተክርስቲያኒቷ ምን እርምጃ ወሰደች? 10 አብያተ ክርስቲያናት ሲቃጠሉ፣ ካህናት ሲነዱ ምን እርምጃ ወሰደች? ምንም። ስለዚህ በየጊዜው እየተደረጉ ያሉት ነገሮች በሃይማኖት ውስጥ ያሉትን ሰዎችን ማሳደድ ነው እንጂ ከሃይማኖት ውጭ ያሉ ቤተክርስቲያንን የሚያጠቁትን ቤተክርስቲያን እርምጃ አትወስድም። ስለዚህ እኮ ነው እንደዚህ ተደፋፍረው መስቀል ይዘው ቀሚስ ለብሰው ቆብ አድርገው የሚሳደቡት ወጥተው ምን ያክል ቤተክርስቲያኒቷን ያሉት አባቶቻችን አስነቀዋታል፣ ምን ያክል አስደፍረዋታል። አጀንዳ እንኳን አድርገው እንዲህ አይነት ነገር መጽዳት አለበት ብለው እኮ አይወያዩ። ህፃኑ ተነስቶ ይሰድባታል። ህፃኑ ተነስቶ ቤተክርስቲያን ክብር አይጎልም። ነገር ግን በዚህ ዘመን ያሉት እኛን የሚያስተዳድሩ አባቶች ቤተክርስቲያንን ለውርደት እንድትዳረግ ነገሮችን ያመቻቸው፣ ጠረጉ፣ መንገዱን ጠርገው ሰጧቸው። ስለዚህ ባገኘው ፌስቡክ፣ ባገኘው ቲክቶክ፣ ባገኘው ዩቲዩብ ቤተክርስቲያን ላይ ኢአማንያን እንደዛ ሲያደርጉ ቤተክርስቲያን ገብቶ እኮ የሚጸዳዱ አሉ። ታውቂያለሽ? ቤተክርስቲያን ውስጥ ገብተው ምን ታመጣላችሁ የሚሏቸው አሉ። እዚህ ቦታ ብንል ለነሱ አደጋ ስላለው ነው። ቤተክርስቲያን ጸበል ውስጥ ገብቶ እኮ ነው የሚጸዳዱት። ምን ታመጣላችሁ? ህዝቡ የት ላይ ነው ያለው? ጭንቀቱ ምን ላይ ነው ያለው? ስንት ሰው ሰለመብን፣ ስንት ሰው ፕሮቴስታንት ሆነብን። እንዴት አድርገን እንመልሰው? የሄዱትን እንዴት እናምጣ? ሌላውንስ እንዴት እንማርክ? ክብሯን እንዴት እናስጠብቅ? ወንጌልን እንዴት እናስፋፋ የሚል አጀንዳ የለም። አጀንዳ ተጨማሪ ድራቢ ሀገረ ስብከት መስጠት፣ ደሞዝ። ይሄን ስትቃወሚ ጠላት ነሽ አንቺ። ለምን? እንደ ሌሎቹ አቦ አቦ ማለት አለብሽ፣ ማውድስ አለብሽ፣ ጫማ መላስ አለብሽ። ለሆድሽ ካደርሽ ምን አገባይ ማለት ትችያለሽ። ከዚህ በፊት 10 ሚሊዮን አማኝ አተናል ብለን ስንት ተጮኸ? ምን ተደረገ? ማን ነው ይቀናባት? እንዴት 10 ሚሊዮን አማኝ እናጣለን ብሎ እንዴት አድርገን የስብከት ዘዴያችንን አስተካክለን ትውልዱን ወደ ወንጌል እናምጣ ማናለ? አሁን ደግሞ በልዩ ልዩ ነገር እየጠፋብን ነው። በመጠጥ እየጠፋብን ነው።
በኳስ እየጠፋብን ነው፣ በፊልም እየጠፋብን ነው፣ በቲክቶክ እየጠፋብን ነው። ጉባኤ ላይ ሰው እያጣን ነው። መች ቆጨን? አጀንዳው ያሁኑ ስለ ወንጌል ነበር? የለም። ለምን ይሄ ተደረገ እንዲያደረጋችሁ ስህተት ነው ካልሽ ተጠንቀቁ። ማስፈራሪያ ማን ነው ማለት ነው? መንግስት። ከእግዚአብሔር ርቀዋል። ዝግ ስብሰባ አድርጋችሁ እንወያይ አይፈልጉም። ውዳሴ ብቻ ነው የሚፈልጉት። ግን እንደነ አቡነ ተክለ ሃይማኖት ክብሬ ተገለጠ ብሎ ደብረ ብስራት ላይ ዓለምን አጣፈጥኩ ለራሴ ግን አልጫ ሆንኩ፣ ለዓለም ብርሃን ሆንኩ ለራሴ ግን ጨለምኩ ብለው ነው ደብረ አስቦ ገብተው በሁለት እግራቸው 22 ዓመት በአንድ እግራቸው 7 ዓመት 29 ዓመት ቆሞ የጸለዩት። ውዳሴ ነው የሚፈልጉት። ያው ውዳሴ ብቻ፣ አቦ ብቻ፣ ትክክል ናችሁ ብቻ። በአንድ ወቅት አቡነ ጳውሎስ እየተናገሩ አንደኛው ጳጳስ እንቅልፍ ወስዷቸዋል። ከዛ ሲነቁ ምን ይላሉ ሲባል እኔ አባታችን ባሉት እስማማለሁ አሉ። አባታችን እኮ ግን አልተናገሩም። እስማማለሁ ነው በቃ፣ እከሌ እንዳለው እስማማለሁ። ሃይማኖት እንደዛ አይደለም፣ እንደዛ አይደለም። ስለዚህ ሊስተካከል ይገባልና ቤተ ክርስቲያኒቷ አቋሟ ስለላላ ነው። ባለቤቱን ካልናቁ አጥሩን አይነቀንቁ ነው። በፊልም እኮ ይቀርብ ነበር። ካህኑ ሴት ሲደፍር ድራማ ነበረ። እኔ 1997 ዝምታው እስከ መቼ የሚል አምድ ላይ ከዶክተር ዘሪሁን ጋር አስተሪዮ ጋዜጣ ላይ እናወጣ ነበር። የቅዱስ ጊዮርጊስ ክዳን እኮ የጊዮርጊስ ስዕል ነበር። እንዴት ጋርቤጅ ውስጥ ይጣላል እያልኩ አንቺ ሴት ቄሱ አንቺን አይቶ ቅዳሴው ታጎለ እየተባለ በዘፈን አባ ከነቆባቸው መስቀል ይዘው በእጃቸው ፍቅር ወዘወዛቸው እያለ ኃይልዬ ሂልተን እየዘፈነ አባ ቁጭ ብለው እየሳቀ ለምን አስናቅን? የእንጦንስን ቆብ ያስናቅነው እኮ እኛ ነን። እኛ ብናስከብራት ኖሮ ቤተክርስቲያንን ማንም ተነስቶ ስለዚህ በዘፈን በፊልም አሁን ደግሞ በልብሱ ራሱ ልብሱን ለብሰው ወጡ። ማን ነው የሚከራከረው? ስለ ቤተክርስቲያኒቷ ክብር፣ ስለ ቤተክርስቲያኒቷ ቀኖና፣ ስለ ቤተክርስቲያኒቷ ህልውና፣ ስለ ተዋሕዶ ሃይማኖት ወጥቶ የሚናገር ማን ነው? የትኛው አባት ነው ወጥቶ የሚናገረው? የለም። ስለዚህ ነው እነዚህ ሰዎች አሁን ደግሞ እንደውም ጸበል ሁሉ እንትን ብለዋል። ፈውስ ሰጣለሁ ብሎ ልብሱን እየለበሱ መስቀሉን አድርገው በካራቴ እንደዩ ጭፋ ቀጥለዋል። አዎ እንዲያውም በገሃድ ነው እኮ ይሄ ተደብቀው ምናምን የሚያደርጉት ነገር ሳይሆን አሁን ያባት እንዲያውም ማነው ስማቸው ቆሞስ አባ ተዋህዶ ሃይማኖት ነው የሚሉት ስማቸው። ነገር ግን ከተዋህዶ ጋርም ሆነ ቆሞስም የሚባል ማዕረግ ሊሰጣቸው የሚገባም አይደሉም። ምክንያቱም በእነሱ እምነት ውስጥ የቆሞስ ማዕረግ የለም። የየራሳቸው ማዕረግ ሊኖራቸው ይችላል። ነገር ግን ቆሞስ የሚባል ማዕረግ የላቸው። ያ ማዕረግ በሌለበት ውስጥ ግን ራሳቸውን በራሳቸው ሾመው ራሳቸው የቅድስት ቤተክርስቲያንን አልባሳት ከቆቡ ጀምረው እስከ ታች ድረስ ከነቀሚሱ ለብሰው መስቀሉን ይዘው ነው የሚሰብኩት። የራሳቸውም የሆነ አዲስ አበባ ውስጥ የራሳቸው የሆነ አዳራሽ ተከራይተው ልክ የተለያዩ ሰዎች እንደሚያደርጉት በካራቴ ይሄንን ልብስ ለብሰው በካራቴ ጭምር ነው እንትን የአምልኮ ስርዓት ነው ድህነት እንሰጣለን ምናምን እያሉ ይሄንን ነገር የሚሰሩትና ከማናደዱም በተጨማሪ ማለት ምን ማለት ነው ይሄ ነገር? እንዴት ነው ሰው ዝም ብሎ ያየው? እኔ በእነሱ አልናደድም። የምናደደው በቤተ ክህነቱ ነው። የምናደደው በቅዱስ ሲኖዶስ ነው። ማስከበር ያለበት እሱ ነው። ስልጣን ያለው እሱ ነው። ለምን ማለት ያለበት እሱ ነው። ዛሬ እኮ ቤተክርስቲያን ተደፈረች ብሎ የሚጮኸው ቲክቶከር እና ዩቲዩበር ነው። ዛሬ ግብረ ሰዶም ተስፋፋ ብሎ የሚጮኸው ዩቲዩበር እና ቲክቶከር ነው። ምን ይሰራሉ እነሱ? ስለ ግብረ ሰዶም መስፋፋት ትውልዱን አስተምረው ያውቃሉ? ስለ ጎጂነት አስተምረው ያውቃሉ? ግንዛቤ ሰጥተው ያውቃሉ? አንድ ያወገዙ በቃ ይሄ ነው። የትኛው ቤተ እምነት ነው እየተከታተለ በዚህ ዙሪያ ላይ ትውልዱ እንዳይጠፋ እያደረገ ከሰማይ እሳት የሚያወርደውን ኃጢአት ሲስፋፋ ዴንጀር ኤንድ ክሩል ሆሞሴክሹዋሊቲ አደገኛና ጨካኝ ግብረ ሰዶማዊነት ኢትዮጵያ ውስጥ ደረጃ ሲደርስ ቤተ እምነቶች ምን አድርገዋል? የለም። ስለዚህ እነዚህን ሰዎች የሚገስጻቸው ስለሌለ መንግስት ደግሞ የሚፈልገው ይሄን ስለሆነ ለሃይማኖት ክብር የማይሰጥ መንግስት ስለሆነ እንደፈለጉ ወጥተው ይናገራሉ።
እንደፈለጋቸው ይሆናሉ። ማን ሀይ ይበል። በእንቁላሉ ጊዜ ነበር የተባለው። እኔ አንዴ በ2003 የገዳማት ታሪክን ስሰራ እጁ ሲመታው 666 የሚወጣውን ስሰራ ግብረ ሰዶም ኢትዮጵያ ውስጥ እየተስፋፋ ነው፣ ቤተ መንግስትና ቤተ እምነት ትኩረት ስጡበት፣ እባብን በእንጭጩ ብዬ ነበር። ግን ከዛ በኋላ በ2005ም ሰራው የለም። በ2011 ስለ ኢትዮጵያ ዝማነል ሲመሰረት የ10 ዓመትና የ11 ዓመት ጥናት ሳቀርብ ኢትዮጵያ ውስጥ 100,000 ገብተዋል ግብረ ሰዶማውያን ብዬ አቀረቡ። ማን ደነገጠ? ከዛ በኋላ የበለጠ በየፓርቲ እየሰሩ ምን እያደረጉ ይሄዳሉ። ቶቶቶርስ ሊመጣ ሲል ጮህን፣ ተረባረብን። ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ላይ ቀርቤ አስረዳው። ሰለስቱ ምዕት የማህበራት ህብረት ነበር ያኔ። የሃይማኖት ተቋማት ጉባኤ መምህርት ጋይም ወጥቶ አወገዙ፣ እንዳይመጡ ተደረገ። አይሽ ስትሰሪ ለውጥ ታመጫለሽ። ከዛስ ቆመ። እነሱ ግን አመጣጣቸውን ቀይረው ፕሮግራም እየሰሩ ይሄዳሉ። አንድ ነጭ መጥቶ 2 ወንዶችን እኮ አቅፎ ያድራል። 2 ወንድ ልጆችን ኢትዮጵያ ውስጥ ባህልና ቱሪዝም ሚኒስቴር ይቆጣጠራሉ የሆቴሎችን። የለም ያውም ጓደኛ ማቾች ናቸው የሚገናኙት እዛ። አንድ ወንድ 2 ሴት እንኳን ይዞ ማደር ጸያፍ ነው። ይሁን ከዚህ በላይ የሚደረጉ በጣም ዘግናኝ የሆኑ ነገሮች እየተደረጉ ነው ያሉት። ለምን ቤተ እምነት አልሰራም? ቤተ እምነት እኮ ቢሰራ ተፈሪ ይሆናል። ፈሪ አይሆንም። መንግስት ቤተ እምነትን ይፈራል። ፖፕሽን ማናቸው? ፖፕሽኖዳ የካህን ሚስት ተደፈረች ብሎ ገዳም ሲገቡ እኮ ሆስኒ ሙባረክ ለምኖ ነው ያመጣቸው። ስለዚህ ግብጾቹ ይፈራሉ። ኢኮኖሚውንም ይዘዋል። እኛ ጋር የተያዘው ምንድነው? ህንፃ ግንባታ። በአፍሪካ አንደኛ፣ በዓለም አንደኛ ትውልድ የለንም፣ ሚዲያ የለንም፣ የፊልም ላይብራሪ የለንም፣ መጽሐፍት ቤት የለንም፣ ፊልም ማሳያ ቦታ የለንም፣ ልጆቻችንን የምናቆይበት የለንም። ገንዘብ ታቦት አቁመን ልመና እስከ መቼ ነው የምንለምነው? ስለዚህ አሰራራችንን ትውልዱን በዋጀ መልኩ ዘመኑን በዋጀ መልኩ መስራት መቻል አለብንና አካሄዱ አሁንም ለነዚህ ልጆች የልብ መስጠት። ከወጡም በኋላ እኮ አልተነፈሱም። የተወሰኑት ታስረው ወጡ፣ አልተነፈሱም። ታመጣላችሁ ነው። እና እኔ ችግሩ ያለው ፕሮቴስታንት ወይንም ታድሶ ሆኖ ልብስ የለበሰው ልብሱንም ሳይለብስ የሚሳደበው ጋር ሳይሆን ችግሩ ያለው እኛ ቤት ነው። እኛ አንድ ብንሆን ኖሮ ከዚህ በፊት ግንቦት ስብሰባ ከመምጣቱ በፊት አንድ እንሆን እያልን ብዙ ጊዜ ጥሪ ያቀርበናል። ለምን እኛ የአዲስ አበባ ወጣቶችና ጎልማሶች ማህበራት ህብረት፣ ማህበረ ቅዱሳን፣ የሀገር ሽማግሌዎች አንድ ሆነን ያኔ ፓትርያርኩ ላይ እንደራሴ እንዳይሾም አድርገን ነበር፣ ዋጋ ከፍለን። እኔ ማይክ ነጥቄ ጋርዱ እየገፈተረኝ መኪና ላይ ጭነው ሊወስዱኝ ብለው ቤተክርስቲያን ውስጥ አትገባም ተብሎ ህብረት ስለሌለን ዛሬ የፈለጉት ማህበረ ቅዱሳንን የሚያክል ትልቅ ተቋም እያለ የአዲስ አበባ ወጣቶችና ጎልማሶች ማህበራት ህብረት ያውሉ ወጣት እያለ አገልጋይ እያለ በወንጀል መጠየቅ የሚገባቸው አቡነ ሳይሮስ በሹመት ምን ታደርጋለሽ? ነባይነ ነው በቃ። ስለዚህ ያንቺ ጩኸት የቁራ ጩኸት ነው። ከዚህስ በኋላ ሌላ ነገር ቢፈጠር ማንን አምነሽ ከማን ጋር ትጮያለሽ? ለማንስ ትጮያለሽ? ሰማይ ስሚ ምድር አድምጪ ካላልሽ በስተቀር እና አሁንም ቢሆን እነዚህ ሰዎች ለማስታገስ በጣም ቀላል ነው። ቤተ ክህነቱ አንድ ሆኖ ለሃይማኖቷ መከበር ከተንቀሳቀሰ ማስቆም ይችላል። አለበለዚያ ከዚህ የባሰ ስራዎች ይሰራሉ። እውነት ነው መምህር። በዚህ አጋጣሚም ለምንወደው ምንድነው እነዚህ ሰዎች እዛው ባሉበት የእምነት ተቋም ውስጥ ራሱ በአብዛኛው ማህበረሰብ የነሱ እምነት ተከታይ በሆነው ማህበረሰብ ውስጥም ተቀባይነት የላቸው። የጥቂት ሰዎች ወይም ደግሞ የጥቂት ቡድኖች ጩኸት ብቻ ነው የነሱ እንጂ ሌላውም በነሱ እምነት ውስጥ ያሉትም
ይሄንን የማይቀበሉ በርካታ ሰዎች አሉ። እንዲያውም አንዳንድ ሚዲያዎቻቸውን ለማየት እንደሞከርኩት በጣም የሚሰጡት ኮሜንቶች የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ከሆኑት ሰዎች ይልቅ የሚሰጧቸው ሌሎቹ ናቸው። ለምንድነው የምታሰድቡን? ለምንድነው እኛ እምነት ውስጥ ገብታችሁ እንደዚህ የምታደርጉን ብለው ነው የሚናገሩት። ለምን የኛን ልብስ እንደዚህ ለብሳችሁ ለምን አደረጋችሁ ከሚለው ይልቅ እዛው የነሱ እምነት ተከታይ የሆኑት ናቸው የበለጠ የሚጮሁት። እና እኛ ከዚህም እንኳን ከቤተ ክህነትም አልፎ እኛም ጭምር ወጣቶቻችንም እጅግ በጣም የሚጮሁ እጅግ በጣም የሚሰሩ በርካታ የተዋሕዶ ልጆች አሉና አሁንም እነሱን በመደገፍ እነሱን በማገዝ ትልልቅ ቦታ ላይ ያሉ ሰዎች ይህንን ነገር በአጽንኦት ሊመለከቱት የሚገባ ጉዳይ ነው። እንደ ቀላል የሚታይ ነገር አይደለም። ይኸውልሽ ጽዮን፣ በሁሉም እምነት ላይ ካድሬዎች አሉ፣ አገልጋይ ሆኑ የመንግስት ጉዳይ አስፈጻሚዎች አሉ። የለበሱት ልብስ ግን የሃይማኖት ልብስ ነው። የሃይማኖትን ካባ አድርገው ለመንግስት ስራ የሚሰሩ አሉ። ወደኛም ብትመጪ ሰባኪያን አሉ፣ ዘማሪያን አሉ፣ ካህናት አሉ፣ እስከ ጳጳሳት ደረጃ አሉ። ስለዚህ ዩቲዩብ ላይ፣ ፌስቡክ ላይ፣ ቲክቶክ ላይ የራሳቸውን ሰዎችን ያሰማሩ አሉ። የተለያየ አካውንት ከፍተው የሚያደርጉ አሉ። ፕሮቴስታንት እንደ ፕሮቴስታንት ኦርቶዶክስ ተዋሕዶ ቤተክርስቲያንን ያከብራል። እንደ ፕሮቴስታንት እስልምናውም ያከብራል። ነገር ግን ከዛ ውስጥ የመንግስት ተላላኪ የሆኑ ደግሞ በዚህ ነገሮቹ እንዲቀጣጠሉ የሚያደርጉ አሉ። ምን አገባው ፕሮቴስታንቱ አቡነ ሳይሮስ ቢመረጡ ባይመረጡ፣ ለሱ ግን በሚሊዮን የሚሆን ብር ድጋፍ ለምንድን ነው ያደረጉት? ተቋሙ አይደለም፣ ፕሮቴስታንት ውስጥ ያለው አማኝ ነው። ይሄ ሰው ፖለቲሻን ነው ማለት ነው። ሙስሊሙ አቡነ ሳይሮስ ይመረጡልኝ ካለ there is something ገብቶሻል? ተቋሙ አይደለም፣ አሁንም በውስጡ ያለው ነው ማለት ነው። ስለዚህ የሚፈለገው ነገር ያንድን የመንግስትን ሐሳብ ማሳካት ነው፣ አላማውን ማሳካት ነው። ይሄ ስለተፈለገ ይንጫጩልሻል፣ ተሳዳቢዎች ይሆናሉ፣ አስፈራሪዎች ይሆናሉ፣ ሌላ ይሆናሉ እንጂ እንደ ተቋም ደረጃ አሁን እዩ ጩፋ ቤተክርስቲያንን ሲሳደብ፣ ዮናታን ሲሳደብ ፕሮቴስታንቶች ደስተኞች አይደሉም፣ የሚቃወሙ አሉ። አይደለም ኦርቶዶክስን ሰድቦ አይደለም እዩ ጩፋ አዋሳ ሲሄድ በመንግስት ደረጃ ነው የተቀበሉት። ወንጀል እኮ ነው። በመንግስት ደረጃ ተቀብሎት የተቃወሙ አሉ። ይሄ አግባብ አይደለም ያሉ አሉ። ገብቶሻል? እኛም ደግሞ እነሱ የሰጡትን ውሳኔ ያከበርነውና ትክክል ነው መስመር ስቷል ብለን የተናገርንበት ጉዳይ አለ። መጠቅለያው ምን መሰለሽ? ቤተክርስቲያኒቷ ራሷን ለማስከበር አባት ነው እኮ ልጆቹን የሚያስከብረው። አባት በጊዜ ገብቶ አባት አርአያ ሆኖ ግቢውን ዘግቶ በሩን ዘግቶ ቤቱን የሚያስከብረው አባወራው ነው። ስለዚህ ቤተክርስቲያኒቷ ራሷን ልታስከብር፣ ልጆቿን ልትሰበስብ፣ ልጆቿ ካጋጉል ቦታ እንዲመጡ ልታደርግ ይገባል። ይሄን እስካላደረግን ድረስ እኛም እኮ በተዘዋዋሪ ቤተክርስቲያኒቷን እያሰደብን ነው። እየሰከርን እየዘፈንን እየጨፈርን እያመነዘርን ከሆነ ቤተክርስቲያኒቷን እያሰደብን ነው። ከውስጥም ከውጭም ቤተክርስቲያኒቷን እያስነቀፍን ነውና ክብር ከኛ እየሸሸ ይሄዳል ማለት ነው። ምክንያቱም ሳኦል በእግዚአብሔር አሰራር ውስጥ በነበረበት ሰዓት የአባቱ የቂስ አህያ ጠፍቶ ከአህያ ፈላጊነት የመጀመሪያ እስራኤል ንጉስ ሳኦል ሆነ። ጳውሎስ ሳውል ነው ንጉሱ፣ የመጀመሪያው ንጉስ ሳኦል ነው። ከእግዚአብሔር ሐሳብ ሲሄድ ግን ክብር ራቀው፣ ክብር ሸሸው። መናፍስት ጠሪ ዘንድ ሁሉ ነው የሄደው። ነብዩ ሳሙኤል ምን አለ? እግዚአብሔር በቃ ካንተ አንስቶልሃል አለውና ለእሴይ ልጅ ለዳዊት ነው ንግስናውን የሰጠው። ያነሳል። ካህኑ ኤሊም እንደዛ ክብር፣ እስራኤላውያን እንደዚህ ገባሽ? ልትደግፊያቸው የሚገቡ ነገሮች አሉ። ለምሳሌ ሙሴ እስራኤላውያን በሚዋጉበት ሰዓት ሙሴ እጁን እንዲህ ሲዘረጋ ድል ያደርጋሉ። እጁ ሲወርድ ይሸነፋሉ። ከዛ ወንድሞቹ እጁን መደገፍ ነው የተጀመረው እንዳይወድቅ። የእጁ መውደቅ ኃይልን ያሳጣል። ኃይል የምታጭው ክብር ስገፈፍ ማለት ነው። ስለዚህ ቤተክርስቲያኒቷንም ሁላችንም ደግፈናት ክብር እንዳታጣ ልናደርግ ይገባል። አንድ ሆነን ግን አንድነት አይፈለግም። የማህበራት ህብረት አይፈለግም። የአገልጋዮች ህብረት አይፈለግም። ህብረት ከሆነ ጥያቄ ይጠየቃል። ለምን የሚል ትውልድ ነው ያለው። ይሄ ስለማይፈለግ እንድትበታተኝ እየተደረገ እነሱ ደግሞ ይሄን አገኙ። በየቀኑ ዛሬ አንዱ አጀንዳ ይሆናል፣
ቤተክርስቲያኒቷን የሚያስነቅፍ ነገ አንዱ አጀንዳ ይሆናል። እንዲህ እየተደረገ አንዴ አንዱ ስዕል ይቀዳል፣ አንዴ አንዱ ስዕሉ ላይ ሌላ ነገር፣ አንዴ አንዱ የውሸት ታቦት ይዞ ሲቀልድበት ህፃናቶቹን ታያለች። የማይታይ ነገር የለም። አሁን ደግሞ ሁልጊዜ የምትጠብቂው ጥምቀትና ደመራ ችግር ነው። እንዴት ሆኖ ታቦት ገብቶ ይውጣ፣ እንዴት ይሁን፣ ይሄንን ቃላት ተጠቀሙ፣ ቲሸርቱን አታሳትሙ ምናምን። አሁን ደግሞ ሌላው ችግር ምን ሆነ? ሲኖዶስ ስብሰባ ሲሆን ደግሞ ማን ይመረጣል፣ እንዴት ይመረጣል? ቤተክርስቲያኒቷን አናወጥናት። ብትናወጥም ግን አሰጥም። ይሄው ነው። እሺ መምህር፣ እንግዲህ እጅግ በጣም አድርገን እናመሰግናለን። የዛሬ ፕሮግራማችንን እዚህ ላይ አበቃን። ከዛ በፊት ግን እርስዎ ቀረ የሚሉት መልእክት ካለ እባክዎት። ቀረ የምለው መልእክት ምንድነው? ይሄ ቀን ያልፋል። ይሄ የጨለማው ዘመን ያልፋል። ይሄ የዘረኝነት ዘመን ያልፋል። ብዙ ሰዎችን እያየናቸው ነው። ከምን ጎን እንደተሰለፉ እያየናቸው ነው። ያላወቅናቸውንም ሰዎች እያወቅነን ያለ ነው። የሚያልፍ ቀን መምጣቱ ላይቀር የማያልፍ ድርጊት ባናደርግ ጥሩ ነው። ቤተክርስቲያንም ከስደት የምትቆምበት ከመስቀል የምትወርድበት ቀን ሩቅ አይሆንም። የኢትዮጵያ ትንሳኤም የኢትዮጵያ ንጋት ሩቅ አይሆንም። ስለዚህ ነገ ህዝብ ይቀጥላል፣ ትውልድ ይቀጥላል፣ አገልግሎት ይቀጥላል። እኛ ግን ታሪካችንን ባናበላሽ፣ ከመጣው ጋር ሁሉ እንደ ንፋስ አብረን ባንሄድ ሸጋ ነው ላለው። ጥሩ ያልሆኑ ነገሮች እየታዩ ነውና ግድ የለም ይሄም ያልፋል። እኛ ግን ዛሬም ነገም ተነጎዳም ስለ ኢትዮጵያም ስለ ተዋህዶም ዝም አንልም። እሺ መምህር ደረጀ እጅግ በጣም አድርገን እናመሰግናለን። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች የዛሬው ዝግጅታችን ይህን ይመስል ነበር። በቀጣይ እንግዲህ በሀገራዊ ባህላዊና ወቅታዊ በሆኑ ዝግጅቶቻችን የምንገናኝ ይሆናል። ይህ መልእክት ለሌሎች ይተላለፍ ዘንድ ሼር፣ ላይክ፣ ሰብስክራይብ እና ኮሜንት በማድረግ የዘወትር አጋርነታችሁ አይለየን። ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን በዓታቸውን መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት